ምን ልታመጣ ነው አንተ ወርጋት? ረፊ እንደ ባለሽ ሞትሽን አታፋጥኝ። አፈሽ ቁርቤ ማለት አንተ ነህ እንዴ ቶሚን የገደልከው? መለፍለፉን ተይና አረፈሽ ቁጭ በይ። በዛሬ ቀን ሰው እንዲገላት ገፋሽ። ደሙ ታቀንሽ ማለት ገና መሰቀየት አለብሽ። አንተ ነፍሰ በላ ተናገር። ቶሚን የገደልከው አንተ ነህ ወይ? ዝም ብለሽ አፍሽን ዝጊ። ስርዓት ሲይዝ ተቀመጭ። እርዱኝ፣ ሰው ያለ እርዱኝ፣ ሊገለኝ ነው፣ እባካችሁን እርዱኝ። ምንድነው? ደህና ናት ወይስ ምን አሉ? ደህና ናት እንዴ? እና ለምንድን ነው እንደዚህ ፊትን የጣልከው? ተመስገን። እኔ በጣም ጨንቆኝ ነበር። ምን ነው ታዲያ የተባልከው ነገር አለ እንዴ? አይ ምንም አልተባልኩም። ደህና ናት። ነገ መውጣት ትችላለች። እና ምንድነው እንዲሁ እንደዚህ ማድረጓ አናዶኝ ነገር ነው። ተው ቤሉ፣ ዋናው ነገር መትረፏ ነው። እሱን ስትረጋጋ እንጠይቃታለን። እሺ ደክሟታል መሰለኝ። እንደው ትንፋሿም እኮ ቁርጥ ቁርጥ አለ። እስኪ እንተዋት። ልክ ነሽ አይኔ። በቃ አንቺና መሲ ወደ ቤት ሂዱ። ደህና ናት ስላሉ እኔ በጠዋት ይዣት እመጣለሁ። ኧረ የማይሆነው ተው እንጂ የኔ ልጅ። ግን መሰረት የቱና ነው? አሁን እዚህ አልነበረች እንዴ? አዎ አሁን እዚህ ነበረች። ቆይ እስቲ አይቻት ልምጣ። አንቺ እዚህ ምን አባሽ ትሰሪያለሽ? ኤልሹ ደህና አይደለችም እንዴ? አልተመለሱም? መጀመሪያ የጠየቅኩ መልስልኝ። ሁለተኛ ምንም አይነት ጥያቄ እንዳትጠይቂኝ። ተግባባን? ምንም ነገር አይመለከትሽም። እንዴ ምን ሆነሃል? ምን ማለት ነው አይመለከትሽም ማለት? ስለ ሄለን የሰማችሁት ምንም ነገር የለም? አዎ እስካሁን ድረስ ምንም አልሰማንም። ግን እኮ ለሷ የምትቀርበው አንተ ነበርክ። እንዴት ስለሷ ምንም ነገር አልሰማህም? እኔ እንጃ የት ወስደው እንዳገቷት። ታግታ ነው እንዴ? ያው ብትታገት ነው ይሄን ሁሉ ጊዜ ወደ ቤቱ ያልተመለሰችው ብዬ። ናግባ። እሺ ፖሊስ ምን ነበረ? በስተመጨረሻም የነ ሄለን ቤት የመጣውና መሲም ወደ ውስጥ ግባ ብላ ፖሊሱ ምን ጉዳይ ፈልጎ እንደሆነ እየጠየቀችው፣ ፖሊስ ምን ፈልጎ ነው? ምን ጉዳይስ ኖሮት ነው እዛ ቤት የመጣው? ምናልባት ከኤልሹ ጋር የተያያዘ ነገር ከሆነ ይሄንን ወንጀል ማን ጠቁሞት ነው? እናንተስ ምን ይመስላችኋል? ፖሊሱ ኤልሹ መርዝ ስለበላች እዛ ጋር ብዙ መድኃኒት ስለወሰደች አንዳንድ ማስረጃዎችን ለመሰብሰብ ነው ወይስ ከሄለን መጥፋት ጋር የተያያዘ አዲስ ነገር ኖሮ ነው የሚለው ነገር ባይታወቅም፣ ግን አሁን ላይ ፖሊሱ የሆነ ማስረጃ ለመውሰድ እዛ ቤት የመጣ ይመስላል ማለት ነው። ምናልባት ሄለን እንዴት የጠፋችሁ፣ ለምን ምክንያት የጠፋችሁ፣ በስተመጨረሻ ስትጠፋ ምን ተናግራ ነበር የሚለውን ነገር ያንን ነገር ለማጣራት ይመስላል ማለት ነው። ምናልባት ይሄንን ነገር ሊጠቆም የሚችለው ቴዲም ሊሆን ይችላል። ቴዲ አሁን ላይ ሄለን ጠፍታለች፣ የት እንዳለ ምንም የሚያውቀው ነገር የለም። ግን አንድ ሊገምት የቻለው ነገር አለ። የሆነ ሰው አግቷትም ሊሆን ይችላል ብሏል ማለት ነው። ያንን ነገር ደግሞ ሊል የቻለበት ሄለን ተደብቃ ቢሆን ከዚህ በፊት ከገጠር የመጡ ሰዎች ሄለንን ፍለጋ ሲመጡ ነበርና ምናልባት ከነሱ ሰዎች ለመደበቅ ራሱ የሆነ ቦታ ድምጿን አጥፍታ ብትቀመጥ፣ እዚህ ጋር ደግሞ ኤልሹ እንደዚህ መድኃኒት ወስዳ ሆስፒታል ገብታለች የሚለው ነገር በአጋጣሚ ከሰማች መምጣቷ አይቀርም የሚለው ነገር አስቦ ነው ማለት ነው። ሌላው ነገር ደግሞ ሊሆን የሚችለው ፖሊሱ እዛ ቤት የመጣው ሄለን ከምትሰራቸው ወንጀሎች ጋር በተያያዘ ነገር አንዳንድ ማስረጃዎችን ለመሰብሰብ እዛ ቤት መጥቶም ሊሆን ይችላል ማለት ነው። ከዚህ በፊትም እዛ ገጠር ያሉ ሰዎች ሄለንን ፍለጋ ቤቷ ድረስ መጥቶ ነበር። ግን ደግሞ ሄለን የለችም እዚህም አትኖርም የሚለውን ነገር ቤት ያሉ ሰዎች እንዲናገሩ አድርጋ ነው ሄለን ያመለጠችው ማለት ነው። ግን ደግሞ ሰዎቹ እሷን መከታተል የሚለውን ነገር አላቆሙምና በስተመጨረሻም የእሷን ቤት አግኝቶ ሄለን ሕፃናችሁን አሳድግላችኋለሁ፣ አስተምርላችኋለሁ ብላ ከኛ ወስዳ የት እንዳደረገች አናውቅም የሚለውን ነገር ወደ ፖሊስ ጣቢያ ሄዶ ይሄን ነገር ከተናገሩ ደግሞ ፖሊሶች ደግሞ አሁን ላይ የሄለን ቤት መጥቶ ሄለን የት እንዳለችና ስለ ሕፃኑ አንዳንድ ነገር እሷን ለመጠየቅም ሊሆን ይችላል ማለት ነው። ማኩና አዶኒም ከዚህ በፊት ያን ነገር ሲያወሩ ነበር። ያቺ ሰብለ የምትባለው ገጠር ያለችው ሴት ሄለን ያስቀመጠቻት ሴት ማለት ነው።
እሷን ደውሎ ወደ ከተማ ሊጠራትና ከዛም በኋላ እሷ ደግሞ ወደ ፖሊስ ጣቢያ ትሄድና ስለ ሄለን ወንጀሎች ሄለን ምን እንደምታሰራትና ህፃናቱ ራሱ ከገጠር ምን ብላ እንደምትወስድ ያለውን ማስረጃ እንዳለ ወደ ህግ ቦታ እንድትናገር ያንን ነገር ለማድረግ እየሞከሩ ነበር ማለት ነው። ምናልባት ያቺ ሰብለ የምትባለው ወደ ከተማ መጣ ይሄንን ነገር ለፖሊሶች ተናግራ ፖሊሶች ደግሞ አንዳንድ ማስረጃ ከሄለን ሊወስዱ መጥቶም ሊሆን ይችላል ማለት ነው። ሄለን ያው አሁንም ድረስ እዛው የታገተችበት ቦታ ነው ያለችው። በእርግጠኝነት ደግሞ አዶኒ እንዳገታት ዛሬ አምነናል ማለት ነው። መኩም እዛ ድረስ ሄዶ ልብሱን ወስዶላታል። እዛ ቀያሪ የሆነ ዘንድ ከቤት አምጥቶ ማለት ነው። ግን ደግሞ አንድ እሷ ጋር ቆሞ የሚጠብቃት ልጅ አለ። ሄለን ጋር ቆሞ እጅ እግሯን አስሮ ቆሞ የሚጠብቃት ልጅ አለ። ሄለን ያኔ ያመለጠች ጊዜ እጅና እግሯን ፈታ ልትወጣ ያለች ጊዜ ልጁ አንድ የተናገራት ነገር አለ። አንቺም እንደ ባልሽ መሞት ካልፈለግሽ አርፈሽ ተቀመጪ ብሏታል ማለት ነው። ግን እዛ ጋር ልጁ እንዴት ነው ሊያውቅ የቻለው? ቶሚ በሰው እጅ እንደሞተ እንዴት ነው ሊገምት የቻለው የሚለውን ነገር ስናስብ ምናልባት ይሄ ሰው ሊሆን ይችላል ቶሚንም የገደለው ማለት ነው። ይሄ ልጅ ደግሞ ከአዶኒ ጋር ይተዋወቃል። ምናልባት ቶሚንም የገደለው አዶኒ ይሆን እንዴ የሚለውን ነገር አንዳንድ ጥርጣሬዎችን ሊያነሳ ይችላል ማለት ነው። ምናልባት አዶኒ አባቱ ቀደም ብሎ ስለሞተ አባቴ የሞተው በቶሚ ምክንያት ነው ወይ ደግሞ አባቴንም የገደለው ቶሚ ነው የሚለውን ነገር ራሱ አስቦ እዚህ ጋር ቶሚን ከዛ ልጅ ጋር ሆኖ ሊገሉትም ይችላል ማለት ነው። ይሄ ልጅ እንዴት ነው ሊያውቅ የቻለው ቶሚ እንደሞተ? ሄለንንስ ለምንድን ነው አሁን ላይ እንደዚህ ብሎ ሊያስፈራራት የቻለው የሚለውን ነገር ስናነሳ ምናልባት አዶኒ ያለውን ሚስጥር እንዳለ ሊያውቅ ይችላል ማለት ነው። ሄለን ያው ከዛ ክፍል ልትወጣ ነበር፣ ግን ደግሞ መልሶ እዛው አሳስሮ አስቀምጧታል። አዳሩን እንደውም ሲጠብቃት የነበረው መኩ ነበር ማለት ነው። ምናልባት እዛ ጋር መኩ ከልጁ ጋር ሲያወራ ነበርና እሷ ደግሞ የመኩን ድምፅ አሳምራ ስለምታውቅ ምናልባት ከዚህ በኋላ በአንዳች አጋጣሚ ከዛ ቤት ካመለጠች እሷን ያገታት መኩና መኩ የሚያውቃቸው ሰዎች እንደሆነ ልትገምት ትችላለች። ለዛ ደግሞ ልትቀጣው የምትችለው በቀጥታ እሱን ባይሆን ራሱ በቤተሰቦቹ እሱ ልትቀጣው ትችላለች ማለት ነው። ሄለን ሌሊቱ ሙሉ ምንም ድምፅ ሳትሰማ ወይ ደግሞ ምንም ነገር ሳታወራ እዛው ቁጭ ብላ አደረች ማለት ስለማይቻል ምናልባት መኩ በዛ መሃል በአንዳች ነገር የሆነ ድምፅ ሲያሰማ በእርግጥ ከልጁ ጋር አውርቶ ነበር። ያኔ ልጁ መጥቶ ሲቀይሮ ማለት ነው። ያኔ ሄለን ግን እንደተኛች ነበር እንቅልፍ እንደወሰዳት ስናያት የነበረው። ግን ደግሞ የመኩንም ድምፅ ልትሰማው ትችላለችና ይሄ ነገር ደግሞ መኩንም ቤተሰቦቹንም ትልቅ ዋጋ እንደሚያስከፍላቸው ግልጽ ነው ማለት ነው። በእርግጠኝነት አሁን ላይ እነሱ እያሰቡ ያሉት ለሄለን ለምንድነው ልብስ ማምጣት የፈለጉት የሚለው ነገር ስናስብ ሄለንን እዛ ጋር ለብዙ ቀናት ሊያቆዩት ፈልጓል ማለት ነው። እዛ ጋር የለበሰችው ልብስ ምናልባት ሊመቻት ስለማይችል ቅያሪ ልብስ ስለሚያስፈልጋት እዚሁ ስለምትቆይ ቅያሪ ልብስ አምጡላት በሚል ያንን ነገር አምጥቷል ማለት ነው። ምናልባት ከዚህ በኋላ ሄለንን እያሰቃዩት ወይ ደግሞ እየደበደቧትም ቢሆን አንዳንድ የሚፈልጉትን ማስረጃ ሊያወጣጧት ነው ማለት ነው። ምናልባት በዚህ መሃል አዲስ ነገር ተፈጥሮ የሆነ ነገር ተፈጥሮ ሄለን ካላመለጠቻቸው በስተቀር አዶኒ ከዚህ በኋላ ሄለንን የሚፋታት ነገር አይደለም። በእርግጠኝነት ደግሞ ሊጠይቃት የሚችለው ከአባቱ ጋር ስለተያያዘ ነገር ነው። ከአባቴ ጋር ስለተያያዘ ወይ ደግሞ ስለ ገዳዮቹ የምታውቂው ነገር ሊኖር ይችላል። ያንን ነገር ደግሞ ካልነገርሽኝ ከዚህ ቤት አትወጪም የሚለውን ነገር ራሱ ያንን ነገር ለማወጣጣት ሄለን ላይ ስቃይ ማስከተሉ አይቀርም ማለት ነው። ግን ደግሞ ዛሬ አንድ ሊፈጠር ሆኖ የቀረው ነገር ኑኑ መኩን ተከታትለው ነበር እስከ ተወሰነ መንገድ። በእርግጥ ጨለማ ስለነበረ እሷ ደግሞ ብቻዋን ፈርታ ተመለሰች እንጂ መኩ የሆነ ቦታ የሆነ ትልቅ እንደ መጋዘን አሮጌ ወንበሮች ወይ ደግሞ አሮጌ እቃዎች የሚቀመጡበት ቤት ውስጥ እንደገባ አይታለች። ግን ደግሞ ፈርታ ተመለሰች። እስከ መጨረሻው ሄዳ ያንን ነገር አልተከታተለችውም ማለት ነው። በእርግጠኝነት ደግሞ ተከታትላው እዛ ጋር መኩ ጋር ብትሄድ ኖሮ መኩ ወንድሟ ስለሆነ ምንም ነገር ላያደርጋት ይችላል። በእርግጠኝነት ሊቆጣት ይችላል። ወይ ደግሞ ይሄንን ነገር ለማንም ሰው እንዳትናገርና ለምን እዚህ ጋር ሄለንን ማገት እንደፈለጉ ያለውን ነገር ሊያስረዳትና ይሄንን ነገር አምቃ እንድትቆይም ሊያደርጋት ይችላል ማለት ነው። ግን ደግሞ ኑኑ እዛ ጋር ያንን ነገር ፈርታ ጨለማውን ፈርታ ወደ ቤቷ ተመልሳለች። አሁን ደግሞ መኩን ቤት አግኝታው ስላለው ነገር ብትጠይቀው መኩ ሊነግራት አልቻለም። እሷ ደግሞ የሆነ ነገር እየተፈጠረ እንደሆነ ገብቷታል ማለት ነው። ሌላው ነገር ደግሞ ስለ ኤልሹ ነው። ኤልሹ መድኃኒቱን የወሰደችው ያው እናቷ ስለጠፋች ነው። እናቴ ጠፍታለች ከጊዜ በኋላ ደግሞ ሞታለች የሚለውን ዜና ሰማለሁ ብላ ነው። እሷ እንዲሁ ስጋት ተፈጥሮ
ፈርዶባት ወይ ደግሞ ፈርታ ነበር። ቆሜ እናቴ ሞታለች የሚለው ነገር ከምሰማ እኔ ቀድሚያት ልሞት በሚል ነበር ያንን ነገር ያደረገችው ማለት ነው። ከዚህ በፊት ቶሚ ላይ የሆነው ነገርም እሱ ስለሆነ ቶሚ ለተወሰነ ቀን ጠፋ ተባለ። ከዛም በኋላ ሞተ ተብሎ ነበር። አሁንም ሄለን ላይ ሊደርስ የሚችለው እሱ ነው ብላ ስለገመተች ነው እዚህ ጋር ቀድማ ለመሞት የወሰነችው ማለት ነው። ግን ደግሞ አሁን ላይ ወደ ሙሉ ጤንነቷ እየተመለሰች ይመስላል ማለት ነው። አንድ ደግሞ እዚህ ጋር ጥያቄ ሊያነሳ የሚችል ነገር ለምንድነው እሱ ቤሉል ያኔ ሆስፒታል ዶክተሮቹ እሱን ወደ ውስጥ ጠርቶ ስለ ኤልሹ እዛ ጋር የነገሩትን ነገር የሆነ ነገር ሰምቶ ፊቱን ከስክሶ እንደዛ አዝኖ እየወጣው የሚለው ነገር ትንሽ ጥያቄ የሚያነሳ ነገር ነው። ግን ደግሞ እዛ ጋር ለመሲ የነገራቸው ኤልሹ ደህና ነች ነገ ትወጣለች የሚለውን ነገር ይነገራቸው። ግን ደግሞ የሷ ደህና መሆንና የሷ ነገ ትወጣለች የሚለው ነገር እሱን አላስደሰተውም። አዝኖ ነበር ከዶክተሮቹ ቢሮ እየወጣው ማለት ነው። ያ ማለት እዛ ጋር የሆነ የተፈጠረው ነገር አለ ወይ ደግሞ ስለ ኤልሹ ጉዳት ዶክተሮቹ የነገሩትም ነገር አለ ማለት ነው። ከዚህ በኋላ እንደዚህ አትሆንም ወይ ደግሞ ይሄ መድኃኒት እሷ ላይ እንደዚህ አይነት ጉዳት አስከትሏል የሚለውን ነገር ራሱ ሊነግሩት ይችላሉ ማለት ነው። እሱ ደግሞ ነገሩን ሸፋፍኖ ያለፈው እዛ ጋር ኤልሹ እንዴት ታደርጋለች፣ እንዴት ሳትነግረኝ እኔን ጥላ ለመሄድ እንዴት ትወስናለች የሚለውን ነገር ለዛ ነው እንደዚህ ያዘንኩት ብሎ ነው የነገራቸው እንጂ እዛ ጋር ዶክተሮቹ ያሉትን ነገር በእርግጠኝነት ለመሲ አልተናገረም ማለት ነው። ምናልባት ከዚህ በኋላ ዶክተሮቹ የነገሩትን ነገር ያሉትን ነገር የኤልሹን ሁኔታ እያየን እሱም ተናግሮ ልናውቅ እንችላለን ማለት ነው። ሌላው ነገር ደግሞ ስለ መሲና ስለ ቴዲ ነው። ዛሬ አይንዬ መሲና ቴዲ አንድ ላይ ቆሞ ሲያወሩ ሲሳሳቁ በሁለቱ መካከል የሆነ ነገር እንዳለ ጠርጥራለች። እናም ደግሞ ሁለቱ እጅ ለእጅ ተያይዞ ቆሞ ሲያወሩ ደርሳ ይሄ ነገር አስደንግጧት ከህሊናዋ በላይ ሆኖባት ስትጮህባት ነበር መሲ ላይ ማለት ነው። ግን ደግሞ አልጠየቀቻትም። እዚህ ጋር የኤልሹ ነገር ስላለ የት ነው የምትተዋወቂው፣ ከዚህ ሰውዬ ጋር ያለሽ ጉዳይ ምንድን ነው የሚለውን ነገር ከመሲ ማብራሪያ አልጠየቀችም ማለት ነው። ምናልባት መሲ አይን የዚህ ጋር ይሄንን ነገር ከጠየቀቻት ልንጋባ አስበናል የሚለውን ነገር ራሱ ልትነግራት ትችላለች ማለት ነው። በእርግጥ ባለፈው ከቴዲ ጋር ይሄንን ነገር አውርቶ ነበር። ሽማግሌ መላክ አለብኝ፣ ቤትም ፈልግ ያለው ሰፋ ያለ ቤት ለሁለታችንም የሚሆን አግኝቻለሁ፣ አብረን እንኖራለን የሚለው ነገር እነሱ እየተዘጋጁ ነበር። በዚህ መሃል የኤልሹ ነገር ተፈጥሮ ነገሩን ትንሽ አወሳሰበባቸው እንጂ ምናልባት ከዚህ በኋላ አይንዬ ያን ነገር ከጠየቀቻት መሲ ትናገራለች ማለት ነው። ይሄ ነገር ደግሞ ባንዴ እሺ ላይሏት ይችላሉ። እዛ ጋር መኩም አይንዬም ስለ ሰውየው አንዳንድ ነገር ከሰሙ ከሄለን ጋር እንደዚህ አይነት ነገር ይሰራል የሚለው ነገር ከሰሙ ምናልባት ባንዴ ጋብቻውን ላይቀበሉት ይችላሉ ማለት ነው። ግን ደግሞ አሁን ላይ አይንዬ ይሄ ነገር አስደንግጧታል ማለት ነው።